ሲጀመር ቆይ አሁንም አይደለም ተዋወቃቸው ማዘር እሱ ነው ፍቅረኛ ያልኩት እሱ ነው እንዴት አያችሁት እንዳነልክ ነው ያንተ ነው ፍቅረኛ እንዴት አያችሁት በስልክና በፎቶ በስልክ ቆንጆ ነው አይ አትዋሽ እኔ አልዋሽም ማንንም አልዋሽም እኮ ምን እንዳስነካኝ ማማ ምን እንዳስነካኝ ምን እናስነክቶኝ እንደወደው እንዳረገው እኛላ መተት ምናምን አለ ምን አስነክቶኝ ይሆናል ነው ያስነኩት ዋው አብ መድኃኒት ሳትወጂ በግድ እንደወድ የሚያደርግ አያት ነው ተዋወቃታ አያት ይልካለው ታዲያ ምን ይቅርታ ነው እሺ ቆይ እሺ ተው አይ ደስ አይልም ምን ታገኛትም ምን በቃ ከአያቴ ጋር ነው የሚሄደው እግዚአብሔር እኔ ከአያቴ ጋር ነው የሚሄደው ሲጀመር በቃ ምንም ማድረግ አልችልም እኮ የት ማዘር አዩታ እንዴ የለም ያለ አይኔ በላ ይዘኸኝ እንዴ ነው በአያቴ ፊት እንዴ ነው ይዘኸኝ የምትሄደው አይኔ በላ በአያቴ ፊት ለምንድን ነው አያ ለትልቅ ሰው ክብር የለህም እንዴ አቆን ናችሁ እግዚአብሔር ይመስገን በጣም ሰላም ነኝ ሰላም እንደሆናችሁ ተስፋ አደርጋለሁ ያው ሰላም ሁኑልኝ በዚህ ሰሞን ትላንትና ያረጋኝን ያው ግልጽ ነገር ነው አብዛኞቻችሁ ደግሞ በእንደዚህማ እንዳታይ ብድርሽን መመለስ አለብሽ ሲጀመር እኔ ብድሬን እመልሳለሁ እንደዚሁ ያው የሚባል አባባል ስላለ አባባሉን ሁላችንም እናውቃለን የሚባል አባባል ስላለ ብድሬ መመለስ የማይቀር ነገር ነውና እኔ ደግሞ እንደዚህ እንደሰራልኝ እንደዚህ እንዳስደነገጠኝ በቀላሉ አልታወም በቃ ይሆናላ እንዲ ፈተና በሉት እንዲ ቆሌም ግፍፍ የሚያደርግ ነገር ነው የምሰራው በቃ ያሰብኩለት ነገር ያው ትላንት አዳሬ ሙሉ ሳስብ ነው ያልኩት በቃ እንዲ ሳስብ ምንም እንትን ያልኩት ነገር የለም በቃ እንቅልፍ አልወሰደኝም ራሱ ሙሉ ሳስብ ነው ያልኩትና ምን አሰብኩ መሰላችሁ ቤተሰብ ይሆነ የማይገምተው ነገር ነው ኢቭን ጭራሽ አይገምተውም አያስበውም ራሱ ያው በቃስ እንዴ ሳስበው ገና ቆይ ለእናንተ ራሱ ሳልነግራችሁ ገና ሳስበው እንዴ እንደሚሆን ሳስበው አሳዘነኝ እና ያው ቤተሰብሽን አስተዋውቂ እያለኝ ነው አይደለ ያው እሺ አስተዋውቀዋለሁ ይሁንለት ብዬ ምን አሰብኩ ቤተሰብ ሰፈር ላይ የምታወቃቸው ትልቅ ሰዎች አሉ እና በቃ በጣም ያው ጎበዝ ናቸው ተወና ላይ በቃ የሆነ ጥሩ ናቸው አሪፍ ይታውኑልኛል ብዬ ተስፋ አደርጋለሁ ያው ስለተማመንኩባቸው እና ያው እናሳካዋለን ብዬ ከማዘርጋ ተባብረን እናሳካዋለን ብዬ ነው ያሰብኩትና ሀያቴ መጣች ብዬው ከዛም እንደምናር ተቀለችው ታማለች ሀያቴ እና ሳራኪን ቢል ወስዳት ብቻዬን አልችላትም ከመኪና ወርጃታለሁ እስከ ግማሽ ከዛ በኋላ ግን ብቻዬን አልችልም ሶ በቃ ቀርብ ለሱ አካባቢ ደግሞ ቀርብ ስለሆንኩኝ አብረን እንሰዳት ምናም ከዛ በኋላ ደግሞ ከቤተሰብ ጋር እየተጣላች ነው ከፋሚሊ ጋር ስለተጣላች ያው እሱ ጋር ክላስ አለ ትርፍ ክላስ አለ አይሚን እና እዛ አሳደረልኝ ለትንሽ ጊዜ ቤተሰብ ጋር መውሰድ ስለማልችል ነው ያው ትንሽ አለመግባባት አለ ምናምን በቃ ለምን ወደ ቤታችን ቢለኝ ራሱ በቃ ከቤተሰብ ጋር ትንሽ ችግር ስላለ ልወስዳቸው አልችልም ስለዚህ ያለህኝ አንተነ በዛ ላይ ደግሞ ያለህኝ አንተነ በዛ ላይ በቃ አንተንም ላስተዋውቅ የሆነ ነገር ቢፈጠር ከዛ ማዘር ምን ይልኛል ይሄ ልጅማ በቃ ላንቺ አይጠቅምሽም እንዴ ቃንተ ነው ምናስፈቀለው ያ ብቻዬን ስለማልችል ሲጀመር እሱ ብቻውንም አላደረገኝም እኔ እንደሱ ክፉ አይደለም ያው በትንሽ ነገር ነው መልካምነትና የክፋት መልካም የሆነ የማናደር መልካምነት ነው ብዬ አስባለሁኝ ያው መልካምነቱ ያሳደረልኛል አያቴን ያሳደረልኝም ወይስ እስቲ ምን ይላል ምንም አይልም የሆነ በቃ እስቲ የሚሆነው ግን ሊሳስበው በቃ የዋህም አይደለ ትንሽ ይፈራል ቤተሰብ ይፈራል ማለት ነው እንደዚህ የሆነ ሰው መተዋወቅ ምናምን በጣም ነው የሚፈራው በቃ አፍሶ ደግሞ እንደዚህ እኔ ፋሚሊ ያው ፋሚሊም ቢይም ስለሆነ ፕራንክ ማረጋው ያኔ ፋሚሊ እንደዚህ መታወቅ በጣም ነው የሚፈራውና ለዛም ነው እስካሁን ቤተሰቤን ያላስተዋወቅኩት ለሱ አስቤለት ነው የሆነ ለሱ አስቤለት እንዳይደነግጥ ብዬ ነው ያላስተዋወቅኩት እንጂ የሆነ ላለማስተዋወቅ ምናምን ለክፋት አይደለም በቅርቡ ግን አንድ ፋሚሊ አስተዋውቀዋለሁ ብዬ ተስፋ አደርጋለሁ እና ያው መች እንደሆነ ባይታወቅም አስተዋውቀዋለሁ የማይቀር ነገር ነው ምክንያቱም ያው የሰው ልጆች ነን መጣላታችን የማይቀር ነገር ነው ስለ የሆነ ነገር ሊፈጠር ይችላል ምናም በዛ መሃል ደግሞ የሆነ ትልቅ ያስፈልገናል ብዬ ተስፋ አደርጋለሁ ጻባችንን ራሳችንን አንፈታም እያልኩኝ አይደለም ግን ቢያንስ የሆነ ተለቅም ሰው ሲሆን የሆነ ችግራችንን ማዳምጡ ምናምን ለመፍታት ይሆናል ብዬ ስለማስብ ትልቅ ሰው እንትንንልና አንድ ቤተሰብ እኔ መፈራለሁ በዚህ ፋሚሊ ይፈራልኝ በቃ
እንዴት እሱም ይፈራል እኔም እፈራለሁ። ሰው እንዴት እንደማስተዋወቀው ባይታወቅም አንድ ቤተሰብ ግን በቃ ግድ ነው ወይ ካልሆነ አጎቴ ምናምን በቃ አንድ ሰው አስተዋውቃለሁ ብዬ ተስፋ አደርጋለሁ። እስከዛ ግን ያው በፕራንክም ቢሆን አንድ ሰው ይተዋወቅልኛል። ያው ፕራንክም ቢሆን አንድ ሰው ይተዋወቅልኛል። ያው ጠርቻቸዋለሁኝ እና የሆነ ጠርቻቸዋለሁኝ እየጠበቃቸዋለሁ ማዘርን እና ያሳኩልኛል ብዬ ተስፋ አደርጋለሁ። ደግሞ ትልቅ ሰው ሲሆን እኮ በጣም አሪፍ ነው የሚሆነው። አንደኛ የፈለኩት ያው እኔ ወንዶችን ልጠቀም የሆነ ቀሚሳል ምናምን አስቤ ነበር፣ ግን እንደሱ ልጁ እናቴ የሆነ ወዲያው የሚባትት ልጅ ስለሆነ ማለት ነው በቃ እንደዛ ማድረግ አልቻልኩኝም። ወዲያው ይነቃብኛል። ካረግኩኝ ያክል ደግሞ ፕራንክ ከተደረገ አይቀር ደግሞ ያው ሪል ነገር ቢሆን ደስ ይላል ማለት ነው። በስትክክል ሰው እንዲደነብር የምርም እንዲመስለው በቃ ሲያያቸው ራሱ ምንሽ ከወንዴ ትክክለኛ ሰው ማለት ያው ወንድም ቢሆን ሰው ነው፣ ግን ሞር ምንድነው የሚባል ትልቅ ሰው ሲሆንና የሆነ ወጣት ልጅ ሲያስመስል አንድ አይደለም። አክታቸው ራሱ የሚሆነው አንድ አይደለም እና ትልቅ ሰው ሲሆን ደስ የሚል ይመስለኛል። የሆነ ለዛ አለው ነው የሚባለው። ፕራንክም አሪፍ የሚሆን ይመስለኛል። በቃ ጥሩ አድርጌ ፕራንክ እንደማደርገው ተስፋ አደርጋለሁ። ይሳካልኛል ብዬ አስባለሁ። ባይሳካልኝ ደግሞ ያው ተስፋ አልቆርጥም። ድጋሚ በሌላ ነገሮች መጥቼ አጨልሏለሁ። እንዲህ በተዩናላ በቀላሉ ተስፋ አልቆርጥበትም። ያው እንግዲህ አንዴ ከገባንበት አይቀር የመልስ ምት ያስፈልጋል አይደለ? እሱም አደረገኝ እኔም የመልስ ምት እና ባሌ ትቀየመኛለህ ብዬ አላስብም። ምክንያቱም ምንድነው ህጋችን ነው ልበለው፣ ደንባችን ነው ልበለው፣ ግዴታችን ነው። እኔ ስታደርገኝ ምንድነው ያልኩት ስቄን ያለፍኩት። ውስጤ ግን ቤተሰብ መቤቴን ውስጤ እንዴት እርር እንዳለ በዛ ላይ በቃ ያው አንጀት የሚበላ ልጅ ነው። እንዲሁ ሳይው አሳዘነኝ። እንደው ምን አለ አሁንማ በቃ ቆጭቶኛል ውሰዱት ማለት ነበረብኝ። ግን ያው እንደዚህ ያው ጦሱ ለኔ ነው። እኔ ነኝ በቃ እስር ቤት እየሄድኩ ምሳ ምን ወጥ ልቀቅልለት እንዴ ብዬ ለኔ አስቤ ነው፣ ለሱ አስቤ አይደለም። ባይዘይ በዚህ አጋጣሚ ለራሴ አስቤ ነው። መንከራተት ስለማልፈልግ እና ቤተሰብ ያው ማዘርጌን እንጠራቸውና ከማዘር ጋር ደግሞ ያው አስተዋውቃቸዋለሁ። ጥሩ ናቸው ደግሞ እውነት በጣም እንዲሁ ሳያቸው በጣም ደስ የሚሉ ናቸው እና ከማዘርጋም ሆኜ ትንሽ ምንድን ነው የሚባለው እናስለማምዳቸው ምናምን ነገር እና እንደዛ እናደርጋለን። ፋሚሊ እሺ አይገቡ ልመላለስ ነው ያ እንግዲህ ቤተሰብ መጥተዋል። ማዘር ሰላም በሏቸው፣ እዛች ጋር ሰላም በሏቸው። ካሜራ ሰላም ናችሁ በላቸው። አዎ ሰላም ናችሁ። አዎ ያው ትንሽ ለአዲስ ለካሜራ እና ማዘር እንግዲህ ዛሬ የሆነ ልጅ አሳያችሁ። ይሄኛው ልጅ አያችሁት? ይሄኛው ይሄን ልጅን እናስደነግጠዋለን ማለት ነው። ምን እንደምትሉት ታውቃላችሁ? አዎ ልክ ሲመጣ እኔ ሀያቴ ናቸው ታሞኔም ሀያቴ ናቸው ታሞኔ የመጡት ከክፍለ ሀገር እና ሆስፒታል እንውሰዳቸው ብቻዬን ስለማልችል አብረውን ውሰዳኝ እኔና እሱ ሆነን እንድንወስደው ትርሶን እንደዛ አላዋለው ማለት ነው። ከዛ በኋላ ልክ እሱ ሲመጣ በቃ ታስደነግጡኛል። የሆነ ድንግጥ እንዲል ነው የምፈልገው። ምን ትሉታላችሁ? ይሄ ልጅማ ላንቺ አይሆንሽም ሌላ ሰው ፈልጊ ምናምን በቃ ያለ እሱ ደስ አይልም። በቃ እሱ ላንቺ አይሆንሽም ለኛ ቤተሰብ በቃ ላንቺ አይሆንሽም ሌላ ሰው መፈለግ አለብን ላንቺ የሚሆን በቃ የሆነ ምንድነው የሚባለው ይሄ ብረት መዝጊያ በቃ ጥሩ አሁን ይሄ ጥሩ ነው እርሶን ፈልጉልኝ በቃ እንደውም በዚህ ሸምጥቼ ካለ እፈልግሻለሁ ተብያለሁ። በቃ እርሶ ፈልጉልኝ እኔ እርሶ የፈለጉልኝ ነው ማጋ እንዶ ላንቺ መስል ፈልጋለሁ። በቃ ካገኙልኝ በቃ እኔ ማጋባው በቃ ካገኛችሁልኝ እኔ ማጋባው እንደውም እሱን ስለማልፈልገው አረከ ይሄን ለታዋዋ ተይ በቃ በቃ ልክ እሱን አሁን ደውዬ ጠራውና በቃ ይሄ ልጅ አይሆንሽም መጀመሪያ አስተዋውቃችኋለሁ ሀያቴ ኖት ምናምን ብዬ ልክ ካስተዋወቅኩት በኋላ በቃ ትንሽ ሰላም ትሉትና ሆስፒታል እንወሰዳችሁ ምናምን እንደሆነ ከዛ አይሆንሽም ይሄ ልጅ በቃ ደስ አይልም ምንም እንዲሁ ሳያው ምንድነው ይሄ አይነውሃው ምናምን ነገር ይባል አይደለ አልተመቸኝም በቃ እንደምፈልጉት አድርጋችሁ ተናገሩት እሺ ችግር የለውም። የሆነኔ ያስደነገጠኝ ነገር እሷም መሽለታ ስላስደነገጠኝ እኔም እሱ ማስደንገጥ ፈልጋለሁ። እሺ ማዘር እሺ በቃ ተስማምተናል አይደለ?
በቃ እንደውዬ ልጥራውና አዎ ከዛ እንትን እንለዋለን እናስጨንቀዋለን። እሺ እና ያው ቤተሰብ ጥሩ ምንድነው የሚባል ጥሩ አጋር ነው ያገኘሁት። ካኔ የሚባስ ይመስለኛል እንዴ ያው ይቅርብሽ ሌላ ባል አገኘልሻለሁ እኔ አዎ ይገኛል። እሺ ማዘርዬ አመሰግናለሁ። እሺ ማዘርዬ እንግዲህ በዚህ አጋጣሚ ተበልተካል ባሌ ሌላ አማች እያመጣን ነው። መንገድ ላይ ነው አዲስ አማቻችን። በቃ አዲስ አማች ነው የምንፈልገው እንደው አዲስ አማች ይመጣልንና እኔም ምልሽ ይሻልሻል እንደው በቃ ችግር የለውም ማዘር እኔ እርሱ ያሉኛል የሆነ ሰው አምጡ እርሱ ካሉ በቃ ይሆናል አመጣለሁ ችግር የለውም እርሱ ካሉ ቆንጆ በቃ ችግር የለውም ማዘር እሺ ስቲሊዮ እሺ ይመጣል ሃሎ ወይ ሰላም እግዚአብሔር ይመስገን እንዴት ነህ አለው ሰማኝማ የትሆነክና አሁን ፈልጌክ ነበር ለአስቸኳይ ነገር አሁን ይመችካል አስቸኳይ ነው የሆነ የምናደርገው ነገር አለ እሺ ሰፈር አካባቢ ነኝ ያለው ልክ በቤታችሁ ውስጥ ቀጥታ ልክ ስትሄድለ ታገኘኛለህ መንገድ ላይ ነኝ ያለሁት እሺ ቶሎ ናሽ እንዳትቆይ ሰውም አለ እሺ በቃ እና እየመጣ ነው ማዘር ልክ ሲመጣ በቃ እርሶ እንዳመሙት ነው የምታስመስሉት ልክ እንዳመሙት ይለ ሐኪም ቤት ልንወስዳችሁ ስለሆነ ከሱ ጋር እሱ ሲመጣ በቃ እንዳመሙት ምናምን ታረጉና ከዛ እንደውም ወደሱ ቤትም እንሂድ ወደ ቤቱ ምናምን ነገር እንላለን ከኔ ቤተሰብ ጋር እንደተጣላን እናስመስልና ወደኔ ልወስዶት ስለማልችል ከዛ ወደሱ ቤት እንሂድና እሱ ቤት ክፍል አለ ትርፍ ክፍል ስላለ እዛ እንዲያድሩ ምናምን እናደርጋለን አውቀን እሱ ሲመጣ እንደዛ እናደርጋለን ሻውን እሱ እስከሚመጣ እንጠብቀዋለን ያው ፋሚሊ እንግዲህ እንደሚሳካልን ተስፋ አደርጋለሁ ምክንያቱም ማዘር በጣም ጎበዝ ናቸው የምር ጎበዝ ናቸው ያው ከጠበቅኳቸው በላይ በዛ ላይ ደግሞ እንደማያዛፍሩኝ እርግጥ ነው እና ሲመጣ እሱን ለማስጨለል በጣም በቃ ምንድነው ዝግጁ ሆነን እየጠበቅነው ነው እንግዲህ ቤተሰብ እንጠብቀዋለን እስከሚመጣ ድረስ ቀና ሲመጣ እንትን እንዳፈሩ ምንም ነገር እኔ አልፈራውም ልክ ሲመጣ ልክ ነው የምንነግረው መጀመሪያ እንደ ሰላም ሰላም ብላችሁ እኔ ያመኛል የኔ ልጅ ይሄን እንደ ባለቤት ጓደኛቸው ሀያቴ ናቸው ያመኛል በጣም እግሬ መሄድ አይችልም ስለዚህ ሐኪም ቤት እንድንወስዳቸው እኮ ነው አግዛት ከመኪና እንትናልና ወረደ አግዛትና ወሰዱ አልቻልኩም ብቻ ልወስዳቸው እና ድረስ እንዴት መጥቶሽ በራይድ ነው የመጣነው እስከ ግማሽ ነው ወደዚህ ተጋበለን እኮ ስላመማቸው አብረን ሐኪም ቤት እንድንወስዳቸው ምን ወጥ ነው ያመማት ማለት እግሬን ያመኛል የኔ ልጅ መሄድ አልችልም እና ሐኪም ቤት እንድነው ከውጭ ደግሞ የመጡት ከዚህ አይደለም ከክፍለ ሀገሩ ነው ከገጠር ነው ከክፍለ ሀገር ነው የመጣው በበሽታ ምክንያት ማለት ነው ከቤተሰብ ጋር ትንሽ ነው ያልተፈታ ችግር አለ ከዛ ችግር ስላለ ያልተፈታ ነው አሁን ወደ ቤት ይዣቸው መሄድ አልችልም ለባህ ፋሚሊ ጋር የሆነ ትንሽ በውስጥ መፍታት ያሉባቸው ነገሮች አሉ እና እሱ ስላልተደረገ አንደኛ እና ሐኪም ቤት እኔ ብቻ እንዴት ነው የምወስዳቸው ምን ሆነክ ነው ብቻዬን እኔ አልችልም አግዛት ልጅ ናት የኔ ልጅ አትችልም አግዛት እና ቆያ አያቴ ትራዳኛለች እሺ እንውሰዱታ እንተናሱኑሰዱ ሲጀመር ቆይ አሁንም አይደለም ተዋወቃቸው ማዘር እሱ ነው ፍቅረኛ ያልኩት እሱ ነው እንዴት አያችሁት ዳንኤል ከነል ያንተ ነው ፍቅረኛ እንዴት አያችሁት በስልክና በፎቶ በስልክ ቆንጆ ነው እንደዛ ይመስላል እንዴት እና አይሆንልሽም
ሌላ ፈልግልሻለሁ ብያለሁ። ማዘሩን አይ ፈልግላታለሁ አለ ሞልቷል። ምን አጥፍቼ ነው ማዘር? ኧረ አትሆንም አንተ አይሆንልሽም። እውነቱን ነው። ተይ እኔ ነኝ ያልኩሽ። አይቅርብሽ እኔ ነኝ ያልኩሽ። አይ እንግዲህ ሌላ ፈልግ አንተን እቺን መሰለሽ ልጅ ደግሞ እኔ አላቅም እንግዲህ አይሆን ካለችኝ እኔ ምንም ማድረግ አልችልም። እኔ ለእግዚአብሔር ብላችሁ ሐኪም ቤት አድርሶኝ እሱም ሌላ ይፈልግ ሐኪም ቤትማ አንቺም ሌላ ፈልግ። ሐኪም ቤትማ ወስዶታለሁ እኔ አገኝልሻለሁ ላንቺ ተይ። እሱ ደስ አይልም ነው እንዴ? ሲታይ አያምርም እንደ ፎቶውም አይደለም። እሱ የበለጠ ቆንጆ አለ። እኔ ቆንጆ ነው ማግባት ያለብኝ። አዎ ምንድነው የምትናገረኝ እንዴ? ሀያቴን ጥቂት ነው ይሄዳል። ምንድነው ሀያቴ ያሟታል። ጤነኛ ነሽ? ምን ሆነክ ነው እንትን እኮ የት ማዘር አዩታ እንዴ? የለም ያለ አይኔ በላ ይዘኸኝ እንዴ ነው በአያቴ ፊት እንዴ ነው ይዘኸኝ የምትሄደው? አይኔ በላ በአያቴ ፊት ለምንድን ነው? አያ ለትልቅ ሰው ክብር የለህም እንዴ ነው ይዘኸኝ የምትሄደው? ዱርዬ ነው ብዬሻለሁ ማዘር። ምንም እኔ እኮ ባህል የሚያውቅ ይመስል ነበር። ባህል አያውቅም። እንደዛም ባህላችን እኮ ማዘርዬ እንዴ ነው ባህላችን ትልቅ ሰው እያለ ጎትቶ ይወሰዳል። ንቀት ነው እንዴው ነው ዱርዬ ስራ ነው። ንቀት ነው ወይ? ይሁት ብቻ ማዘርዬ የመታሸል ይሉኛል። መታሸል አንቺ ምንድነው? እኔ ለካያት የምደብቀው ነገር የለም። አዎ ያለዛ ፖሊስ ነው የሚጠሩት። አይ በቃ ሀያቴ ደግሞ የትማማን ያውቃል። እኔ ጋር እየጎተትካ እኮ ማዘርዬ ንገሩልኝ። እኔ እኮ ሳየው ሸጋ ልጅ መስሎኝ ነበረ። እስቲ ነው ህግ ካወቅ እኔ ሳየው እኮ ሸጋ ልጅ መስሎኝ ነበረ። ምን ስነ ስርዓት አያውቅም። ሐኪም ቤት እንሂድ በቃ። ሐኪም ቤትማ እኮ ወስዳችኋለሁ፣ ግን እኔ እኮ መጀመሪያ ላስታውቃችሁ ነበር። ግን ስንቱን እናገራለሁ። ስንት አይነት እናገራለሁ። በስትክክል ታዋወቃት ሀያቴን እልካለሁ። የምን ይቅርታ ነው? እሺ ቆይ እሺ ተው። አይ ደስ አይልም። አታገኛትም ግን እኔ በቃ ከአያቴ ጋር ነው የሚሄደው። እግዚአብሔር እኔ ከአያቴ ጋር ነው የሚሄደው። ሲጀመር በቃ ምንም ማድረግ አልችልም። እኔ ሲጀመር ሀያቴ የሚወዱክ መስሎኝ ነበር፣ ግን ሳይ ምንም አልወደድኩም። እኔ ምን እንዳደረክ መልኩን አጥቲ አላየሁትም። እኔ ምን እንዳስለከኝ ማለት ባለጌ ነው። ምን አርገህ ነው? ውሸቱን ይወርቃል እግርሽ ስር። ይሄው ብቻ። ኧረ እኔ ዞር በል። እኔ አልፈለገም። ዞር በል አለ ያግኝቼላታለሁ ባላገኙልኝ በቃ እኔ ደስ ነው እንጆ ይመስለኝ። ማማ ወይ ሀያቴ እወድሻለሁ ሀያቴ። ምንድነው የምቀልደው? ማዘር በጣም ይቅርታ ካስቀየምኩ። ኧረ ተወኝ። በፊት ያለፈውን እንደገና ይቅርታ። መጀመሪያ ነበር ማስተካከል የነበረብህ። ማዘር እሷ ናት አስቸጋሪ። እኔ እንደውም አላስቸጋሪ ራስን ያስቸጋሪ። እኔ አስቸግራለሁ? ኧረ እሷ እኔ ነኝ ያሳደግኳት እኮ። እናቷ ወለደች እንጂ እኔ ነኝ ያሳደግኳት እኮ። እኔ አስቸጋሪ አይደለችም እሱ። እስቲ ንገሩልኝ፣ ምንድነው የምትፈልገው? ሐኪም ቤት እንውሰዳት ብለሽኛ አይመጣም። እሱማ ሐኪም ቤት ግን እኮ እኔ መጀመሪያ ላስተዋውቃችሁ ፈልጌ ነበረ። ሐኪም ቤት እንደርሳለን። ማዘርዬ በጣም ይቅርታ። እኔ እኮ ሐኪም ቤት መሄድ እኮ እንሄዳለን፣ ግን ደግሞ እኔ ምን አውርቻለሁ? አውቃለሁ፣ የዱርዬን ጸባይ አውቃለሁ ነው የዱርዬን አመል ሁለመናው አካሄዱን እንኳን አውቃለሁ። ዱርዬ እሱ አካሄዱ እንደ ዱርዬ ነው። አዎ ተይ ይሻለው ተይ ምንድነው? እኔ እሺ ማማ እኔ ተይ ካሉኝ ተዋለሁ። እኔ ትቻለሁ። እሱ ካልጥልሻለን። እሺ ማማ ሰው ነኝ ማዘር። አዎ አልካ አንተ ማንንም አላለም ራሴ ነው ያልኩት እኮ ይኸው በቃ የመሰከረልኝ የለም። ማንም አይመሰክርልኝ። ሐኪም ቤት እኮ እንሄዳለን፣ ግን በቃ አሁን ስላልወደዱክ ሀያቴ ስላልወደዱክ ካንተ ጋር መችስ ከሱ ጋር እንሄድ ይቅርብና መኪና ደውዬ ልጥራ ይውሰድ። ለነገሩ ከምንለፋ እግዚአብሔር ብሎ ያድርሰኛ ኪም በቃ ከምንለፋ ይውሰደን። ዝም ብሎ መኪና ይዘሃል ተተና ይዘህና እንጂ በግርማ እንደያማችኋል። ኧረ ማማ እየቆነጠጠኝ ነው። ቆነጠጠኝ። ቆነጠጠኝ። እኔ እኮ ፖሊስ እንትን አለኝ። እንደውም ማዘር እኔ አይቶ አትደውሉ። ተው መደወል ውስጥ ወስደኛ ነው። ተው ይቅርብን ግን የሆነ ነገር በሉት። አሁን ከዚህ ሸሸች ወደዚህ መጣች፣ ደግሞ ወደዚህ ትዞራለች። ወደሱ እስቲ ንገሩልኝ። መጀመሪያ እኔ ሀያቴ እንድታወራቸው ነው የምፈልገው። ከኔ ጋር እንድታወራ ትልቅ ሰው አይከበርም። እናንተ ማርያምን እኔ ማከብሮታለሁ። ማቤቴና ተወኝ እኮ ካከበርካቸው ምንድነው እንደዚህ የሚያደርገው? ከኔ ስር ትጎትታለህ እኮ ይኸው ብቻ ነውር፣ ትልቅ ነውር። ይሄ እኮ ብልግና እኮ ነው። እንዴት ነው ትልቅ ሰው እያለ ከትልቅ ሰው ውስጥ ወስደኸኝ የምትሄደው? አላገባከኝ አይቻልም። እንደዚህ ነው አልኩሽ እኮ
ማማ ዱርዬ አይደለም ዱርዬ ነው ካልኩኝ እኔ ተዋዋለሁ ማዘርዬ እኔ ተዋለብሽ ሞልቷል ቆንጆ ቆንጆ የተመከሩ ቆንጆች አሉ የተማሩ ከአሮግት ስር የማይጎትት እኮ እሺ ማዘርዬ እኔ እርሱ ያሉኝን ነው የማደርገው እኔ ችግር የለም እርሱ እንዳሉኝ አሁን አንቺ ነገር ምንድነው የምታጋጊው እኔ ነገር መቻጋጋልኩኝ አያቴ ካልወደደች እኔ ምን ላደርግ ሐሳብሽ ምንድነው እንጂ አያቴ ያልወደደችም አያቴ ደግሞ ለኛ አማች አይሆንም በር መዝጊያ አይሆነንም ሌላ በር መዝጊያ እመጣለሁ አሉ አይደል ጆሮ አይሰማም ሁለት ጆሮ አርጓል እኮ ታዲያ ቢኖር ምን ያደርጋል አይሰማም ቢኖር ብርቅ ነው እኔ ምን አውቄ ማማ እሺ ማን ሄዳለን ግን መጀመሪያውን እኮ ሀያቴ በስትክክል አልታወቅም በዛ ላይ ደግሞ ሀያቴ ደስ ይያላት አይደለም ደስ አላላቸውም ሀያቴ ደስ አላላቸው በጣም ይቅርታ ካስቀየምኩ እኔ ነግሬያታለሁ በቃ አይሆንም አትሆንም አሁን በቃ አትሆንም ማለት እኔ እናንተ በቃ አብረን መሆን አንችልም ማለት ነው አብረን መሆን አንችልም ነው ቢሮ የሚሰራ በቃ ያ አይሆንልሽ በቃ ቢሮ የሚሰራ ያ ለኔ አማች ለሀያቴ አማች መሆን የሚችለው ቢሮ የሚሰራ ስራዬን አላውቅም እኔ አላየሁ ንገሪያታ ስራ እኔ ምንም አልናገርም ራስ እኔ ምንም የማውቀው ነገር የለም ማማ እኔ በቃ አወቅኩት ምን እንዳስነካኝ አላውቅም በቃ ወደድኩት ሳላውቅ ወደድኩት ደግሞ በስህተት ነው ወደድኩት ልጅ ናት አዎ ልጅ ነሽ ይመስልሻል ማማ እስቲ ነገር አውቃ ነው ማማ ምንም የማውቀው ነገር የለም ዋሽታም አታውቅም እኮ እኔን ዋሽታኛለች ማለት ነው አይ አትዋሽም እኔ አልዋሽም ማንንም አልዋሽም እኮ ምን እንዳስነካኝ ማማ ምን እንዳስነካኝ ምን እናስነክቶኝ እንደወደው እንዳረገው እኛላ መተት ምናምን ምን አልባት እሱም ይሆናል ዋው አለ መድኃኒት ሳትወጂ እንደወደው የት ነው የምትሄደው አለ ናንጂ የዋንቹን ፍለጋ ትሄዳለሽ አይደል አይደለም እንዴ ማማ ጥሎት እርሶን ለምንድን ነው የሚሄደው ና እኔ መተት እሰራለሁ አንቺን አይደለም እኔ በእናትህ ና እኔ መተት እሰራለሁ እናት እኔ እኮ ማማ የሄድኩት እኮ ላመጣው እኮ ነው ለምንድን ተቀን እንዴት ነው አዎ ሐኪም ቤት የሚሄዱ አለበት ሐኪም ቤት እንደዚህ ቆይ እስቲ እነሳለሁ አይ ማማ እኔ እነሱታለሁ ተውት ነው ያለውሎት እኔ አንቺ ምን ነገር መታጋቂ ሸጋጋልኩኝ አይፈልጉም በቃ አንተ እንድታነሳቸው አይፈልጉም ወይ ይጥለኛል ወደዛ እግሬች አውቀው ችግር የለም ምን ያለው አውቀው ነው ደግሞ ለነገር የሆነ ነገር ያረጋል ተይ ነገረኛ ነው ማማ ብታይ አውቃለሁ እኔ እንደዚህ አውቃለሁ ማማ አውቀው ነው ማርያም ነው አውቃለሁ እኔ እስቲ ማማ እዩት ስቲ ተንኮለኛ አውቃለሁ አታይም እንደሚያይሽ እኮ እኔ ያተኝ ና አንተ ትልቅ ሰው ጥላት ሄዳለህ ምን አርግ ነው እሺ የምትይ ምን አርግ ነው የምትይ ትልቅ ሰው ጥላት ሄዳለህ ወይ ትጉዳለሽ እኔ ለምን ማማ እዚህ ተጣላለሽ እሱ ሲሄድ እኔ እኮ እሱ ሲሄድ እና ሐኪም ቤት እንዲወስድና እኔ እዚህ ሰፈር ያለው ሐኪም ቤት አላውቀውም እሱ ያውቃል አዎ እሱ ስለሚያውቅ እኮ ነው እንጂ እኮ ለሌላ ነገር እኮ አይደለም ጥሩ ነው ይውሰድ እሺ ና በቃ ውሰዳቸው በዛ በኩል ያዝሽ ያዛቸው በዚህ ያዘኝ እኔ በዚህ ዘች አንቺ በደንብ ያጂኝ ይጥለኛል አዎ እሱ አውቆ ነገር የሚለውን ስለሰማ ምን ነገረኛ ነው ተነስ ይቅር ልበለው እግሬ ስር ወርቆ አዎ በቃ ሳር ምናምን ይቆደረጋል እዚህ ላይ እማማ ሰራንለታ አንተ ነዙ በቃ እንዳላመመው ታሳዩት በቃ ያው አላመሞች ነኝ ነኝ እማማ ጎበዝ ናቸው እማማ እንደዚህ እኔ እንደዚህ ነኝ ቤተሰብ ተሳካልኝ በቃ አሁን አገባለሁ በቃ አይ ማዘር አላገባም ማዘር አላገባም በቃ እኔ ጨዋ ነኝ እማማ እኔ ስራ አለኝ አይ አዎ እሷ አልፈልግሽም ብያት እሷ ናት በግድ ቤቴ መጣ እንደዚህ አሰራምስ ይሄው እንደዛ ነው ያደረገችኝ ይሄው ልቤን ወስዳ የት እንዳረገችው እሷ ነች ያሰራችብኝ የሆነ ነገር አሰርታብኝ ነው ማዘር በቃ ለማንኛውም ፍራንክ አድርጌ ካለው እና ቤተሰብ ማዘር ጎበዝ ናቸው ፍቅር ለእግዚአብሔር እሺ
እና ቤተሰብ ተሳክቶልናል። እንግዲህ ማዘርዬ በጣም ጎበዝ ናቸው። ይኸው ምንም ነገር ሳያውቅ ይኸው ሰራንለት እና በቃ በጣም እና ወዲህ ነው ማዘር ነው ነው አለኝ ማዘር እኮ ማርያም ነኝ ተሰብገን እመቤቴን ማርያምን እኔ በቃ የሆነ ጭንቅላቴ ሊፈነዳ ምንም አልቀረው። አንቺ ኬት ነው ሻማ ማርያም ግን ፋሚሊ እመቤቴን ደግሞ ቤተሰብ አሁን ሳቅ ማለት ነው። አያቱ አይደለችም የሰፈር ጎረምሳ አትንጫጫ። ቤተሰብ ጎረምሳ ናቸው። ቤተሰብ ጎረምሳ ጨራሽ ግን አይ እመቤቴን ጎበዝ ናቸው። እንዴት አያችሁ? ይሄው ልቤ ያው እኔ ራሱ ማርያም ከጠበቅኳቸው በኋላ በዛ ላይ በቃ የሆነ ፈን ያረጉኝ የሰፈር ሰው ናቸው ማቃቸውና እንዲሁ ሳያቸው በቃ እነዚህ ነው ይሁንኛል አልኩኝና አያትሽ ደግሞ ቢሆኑ ምን ሊሉኝ እንደሚ አያቴማ በከዘራ ነው የምታሯሩት። እሰራልሻለሁ ቤተሰብ እንደዚህ እንደተጫወተችብኝ አይቀርም። እሰራልሻለሁ አይኔን ያየሁ ባልጠግባት ተሸንፌ ላሳያት ፍቅር ማርኮ የግል ቢያት ወድጃት እንደ ልቧ ታርገኝ ግድ የለም ያለሷ ይሄ ልቤ ይኖር ይመስል እምቢ አላውቅም እሺ እላታለሁ ምን ሊከፋኝ ፍቅሬን ካገኘ ሰውነቷ ሰውነት